ሴት ልጅን እርካታ ደረጃ ለማድረስ ፐርፌክት ፖዚሽን የትኛው ነው? ፐርፌክት ፖዚሽን የሚባለው አንድ ወንድ በብልቱ ከገባ በኋላ ጂ-ስፖቱን ሊደርስበት የሚችልበት እና እስከ እርካታ ድረስ ሊነካው በሚችልበት ፖዚሽን መሆን አለበት። ሁለት አሪፍ የሚባሉ ፖዚሽኖች አሉ። አንደኛ እሷ ከላይ ብትሆን ጂ-ስፖቱ የመነካቱ ቻንስ በጣም ከፍተኛ ነው። ስለዚህ እርካታ ደረጃ የመድረሷ ነገር ከፍ ይላል ማለት ነው። ሁለተኛ ደግሞ እሷ ታች ትሁን ከተባለ ደግሞ ከወገቧ ስር ጠጠር ያለ ለስላሳ ያልሆነ ትራስ ታስገቡና ወገቧን ከፍ አድርጎ ጂ-ስፖቱን ከፍ ስለሚያደርግ ብልታችሁን ስታስገቡ ትደርሱበታላችሁ። ጂ-ስፖቱን ልደርሱበት የማትችሉበት ምክንያት ሞስት ፕሮባብሊ የብልት አለመቆም ችግር ሊሆን ይችላል፣ ወይም እናንተ ቶሎ ትጨርሳላችሁ፣ ብልታችሁ ይልፈሰፈሳል። የዛኔ ብልት አለመቆም ችግራችሁና ቶሎ መጨረሳችሁ ማሳከም ትችላል። አግባብ ያለውን ምርመራ አድርገንላችሁ ነርቭ ላይ፣ ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ ያለውን ችግር እናስተካክልላችኋል። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁል ጊዜ ክፍት ነው። ከወንዶች ብልት አንቺ ምን አለሽ ተባልኩ። እኛው ቪዲዮ ከትናንት ወዲያ የለቀቁት ቪዲዮ ነው። 4300 ኮመንት አለው። ስድብ ነው አብዛኛው። አሳዳጊ በደለሽ፣ ባለጌ፣ ባል እንዳያሳጣሽ። እኔ ግን መናገሬን አቆማለሁ አላቆም። እዚህ አይነት የስንፈተ ወሲብ ሕክምና መስጠት እንደሚቻልና ሕክምናው እንዳለ ለወንዶች መናገሬን አቆማለሁ። ለባለትዳሮች መናገሬን አቆማለሁ አላቆም። ምክንያቱም ምን ያክል ትዳር ምን ያክል ሪሌሽንሽፕ በዚህ ጉዳይ እየተበተነ እንደሆነ አውቃለሁ። ምን ያክል ወንዶች ኮንፊደንሳቸው እየወረደ በሰው ፊት እየተሳቀቁ ሴት መቅረብ እየፈሩ እንደሆነ እያየው ስለሆነ እኔ መናገሬን አቆማለሁ አላቆም። ያ እውቀት እስከተሰጠኝ ድረስ ወንዶችን አገለግላቸዋለሁ፣ አክማቸዋለሁ። ስራዬ ነው። ስንፈተ ወሲብ በየቤታችሁ ቶሎ መጨረስ ሊሆን ይችላል፣ የብልት ዝግጁነት ማጣት ሊሆን ይችላል፣ የፍላጎት ማነስ ሊሆን ይችላል፣ ዘግይቶ መጨረስ ሊሆን ይችላል። እነዚህ ነገሮች በሙሉ የሚታከሙ ነገሮች ናቸው። ደማችሁን እንመረምራለን። ሆርሞን ያጠረ ነገር ካለ፣ ቫይታሚን ያጠረ ነገር ካለ፣ የተዛባ ነገር ካለ በመድኃኒትና በመርፌ የሚስተካከል ነገር ነው። ነርቭ ላይ ያሉ ችግሮች በመድኃኒት የሚስተካከሉ ነገሮች ናቸው። ጉበትና ኩላሊት ብቻ አይደለም መታከም ያለበት፣ ካንሰር ብቻ አይደለም መታከም ያለበት። ግንኙነት ምን ያክል ኢምፖርታንት እንደሆነ ለሪሌሽንሽፕ እና ለሜሪጅ ሁላችሁም ታውቁታላችሁ። ስለዚህ በማንኛውም የስንፈተ ወሲብ ነገር መታከም ከፈለጋችሁ፣ ቶሎ መጨረስ፣ የብልት ዝግጁነት ማጣት፣ ፍላጎት ማነስ፣ ዘግይቶ መጨረስ፣ ማንኛውም አይነት ነገር ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዙ። እኔ ያለው በሬ ክፍት ነው። ማከሜንና ማውራቴን አላውቅም። ግብረ ስጋ ግንኙነት ለወንዶች 2ና 3 በሳምንት ያስፈልጋል ብዬ በተናገርኩት ቪዲዮ ላይ ግንኙነት ማናደርግስ ምን አይነት ችግር ይፈጠርብናል ብላችሁ ብዙ ጥያቄዎች ጠይቃችሁኛል። ብዙ አይነት መላምቶች አሉ። አንድ ወንድ ግንኙነት ካላደረገ ብልቱን ካልተጠቀመበት የብልት አለመቆም ችግር ያጋጥመዋል። ስለዚህ ቶሎ ቶሎ ግንኙነት ማድረግ አለበት ይባላል። የብልት አለመቆም ችግር የሚከሰተው ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ እና ስኳርና ኮሌስትሮል ካለና ማንኛውም ብልት አካባቢ ያሉትን ነገሮች የሚዘጋ ነገር ካለ እንጂ ከግንኙነት መታቀም የብልት አለመቆም ችግር አያመጣም። ሁለተኛ ቶሎ መጨረስ ያመጣል ይባላል። ብዙ ጊዜ አንድ ወንድ ከግንኙነት ሲታቀብ የመጀመሪያ ዙር ግንኙነቱ ላይ ቶሎ መጨረስ ሊኖረው ይችላል። ዘር ፈሳሽ ይጠራቀማል። ነርቮች በጣም ኤክሳይትድ ናቸው። ጭንቅላት እንደገና ሪስቴት አድርጎ ሲነሳ ቶሎ መጨረስ ሊያጋጥመው ይችላል። ግን ያንን ነገር ከመጀመሪያ ዙር በኋላ የሚደገም አይደለም። ሶስተኛ ደግሞ ፕሮስቴት ካንሰር ያጋልጣል ይባላል። የተነሳው ሃርቫርድ ውስጥ በተሰራ ሪሰርች 21 ጊዜ በወር የጨረሰና 4 እና 7 ጊዜ የጨረሱ ወንዶች ሲፎካከሩ 21 ጊዜ የጨረሱት ወንዶች ለፕሮስቴት ካንሰር ያላቸው ሪስክ በጣም ዝቅተኛ ነው ተብሎ ተነግሮ ነው። ግን ያንን ነገር ማንኛውም አይነት ሌሎች ኢንተርናሽናል የተባሉ ሪሰርች እንትኖች ደግመው ማረጋገጥ ያቃታቸው ነገር ነው። ነገር ግን አሜሪካን ካንሰር ሶሳይቲ ብዙ አይነት ኢንተርናሽናል ሪሰርቾችን ካየ በኋላ የዘር ፈሳሽ አለማፍሰስ የሚባለውን ነገር ለፕሮስቴት ካንሰር እንደሚያጋልጥ ምክንያት አድርጎ አላስቀመጠውም። ቶሎ ቶሎ ግንኙነት አለማድረግ ለስንፈተ ወሲብ የሚመስሉ ችግሮችና ለፕሮስቴት ካንሰር ያጋልጠናል ብላችሁ በግለ ወሲብና በሴጋ መምታት ውስጥ የገባችሁ ወንዶች አላችሁ። ያ ነገር ትክክል አይደለም። እንደውም ሴጋ መምታቱ ነው የስንፈተ ወሲብ አይነት ነገሮች የሚያመጣባችሁ ማለት ነው። ቢካዝ ቶሎ መጨረስም ሆነ የብልት አለመቆም ችግር በሴጋ መምታት ሊመጣ ይችላል እንጂ ከግንኙነት በመታቀብ አይደለም። በስንፈተ ወሲብ በማንኛውም ቶሎ መጨረስ፣ የብልት አለመቆም ችግር እና ሌሎች ነገሮች እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ ገብታችሁ ቀጠሮ አስይዛችሁ መምጣት ትችላላችሁ። ጠብቃችኋለሁ። ባይ ባይ። ማር ብልት ላይ መቀባት ቶሎ መጨረስን ያስተካክላል። ማርን መብላት ደግሞ የብልት አለመቆም ችግርን ያስተካክላል። የሰሞኑን የባህላዊ ሐኪሞቻችን ደግሞ እንደዛ እያደረጉ ያክሙ ነው አሉ። የብልት አለመቆም ችግር የሚመጣበት 3 ምክንያቶች አሉ።
አንደኛ ብልት አካባቢ ያሉት ነርቮች በተለያየ ምክንያት ሲጎዱ በተለይ በዲስክ መንሸራተት ሊሆን ይችላል። በተለያየ አይነት የግለ ወሲብ ተደጋግሞ በመምጣትና እዛ አካባቢ ያሉት ነርቮች በሚሞቱበት ጊዜ ይሆናል። ሁለተኛ ሆርሞን ሲዛባ ነው። የተለያዩ ሆርሞኖች ከፍ ሲሉ ወይም ዝቅ ሲሉ እንደዚህ አይነት ነገር ይፈጠራል። ሶስተኛው ደም ስር ላይ ካለ ችግር ነው። ሰው ደም ስር አካባቢ ያሉት ነገሮች ኖርማል ነው ወይ? ደም ስሩ ሳስቷል ወይ? ጠባብ ነው ወይ? ደም ግፊት አለ ወይ? ኮሌስትሮል ኖሮ ዘግቶታል ወይ? ወይም ስኳር ኖሮ ዘግቶታል ወይ? ይህ ነገር ነው። ማር በምንም አይነት ነገር መፍትሄ አያመጣም። ቴስቶስትሮንን አይጨምርም፣ ሆርሞንን አያስተካክልም። ማር ደም ስርን አያስተካክልም። ማር የተባላሸቹ ነርቮችን አያስነሳም። ማር የብልት አለመቆም ችግር ካለባችሁ ሆርሞን ተመርምሮ ደም ስር ላይና ነርቭ ላይ ያለው ችግሮች ተስተካክለው መታየት አለበት። ቶሎ መጨረስ ካለ ነርቭ ላይ ነው ወይ ችግሩ? ሆርሞን ላይ ነው ወይ ችግሩ? ሳይኮሎጂካል ነው ወይ ችግሩ ተብሎ መታየት አለበት። ማር መፍትሄ አይደለም። መፍትሄ ከፈለጋችሁ ባዮ ላይ ባለው ቴሌግራም ሊንክ ቀጠሮ እያስያዛችሁ መምጣት ትችላላችሁ። አንድ ወንድ ግንኙነት ካደረገ በኋላ የመጀመሪያ ዙር ጨርሶ ለሁለተኛ ዙር መቼ ነው ዝግጁ መሆን ያለበት የሚባለውን ጥያቄ ከብዙ ክላይንቶቼ የማገኘው ጥያቄ ነውና ዛሬ እሱን ጥያቄ መልሳለሁ። ታይሙ ሪፍራክተሪ ፔሪድ ይባላል። ይህ ፔሪድ ማለት አንድ ወንድ የዘር ፈሳሽ ካፈሰሰ በኋላ ለሁለተኛ ግንኙነት ዝግጁ የሚሆንበት በፍላጎትም አንጻር በብልት ዝግጁነትም አንጻር ዝግጁ የሚሆንበት ሰዓት ምን ያክል ደቂቃ ይፈጃል? ዳይት፣ ኤክሰርሳይዝ፣ ስትሬስ እና ከምንም ነገር በላይ ደግሞ እድሜ ይወስነዋል ማለት ነው። ስለዚህ ብዙ ጊዜ ቲኔጀሮች የሆናችሁና 20 ዓመታችሁ ውስጥ ያላችሁ ሰዎች የተወሰኑ ደቂቃዎች ቢበዛ 1 ሰዓት ድረስ ቢቆይባችሁ ኖርማል ከሆነ ማለት ነው። 30 እና 40 ዓመት ላይ ከሆናችሁ ደግሞ ሚኒመሙ 30 ደቂቃ ነው። ከዛ እስከ ተወሰነ ሰዓታት ሊቆይ ይችላል። 50 ዓመት እና ከዛ በላይ ከሆናችሁ ደግሞ ሚኒመም የተወሰነ ሰዓታት ሊቆይ ይችላል። ከዛ ማክሲመም ደግሞ እስከ 24 ሰዓት ድረስ ሊሄድ ይችላል። አንድ ወንድ ለምንድን ነው ሪፍራክተሪ ፔሪድ የሚፈጠርበት ብለን ስናስብ እንደ መኪና አድርገን ነው የምናስበው ማለት ነው። ስለዚህ አንድ ወንድ ግንኙነት ሲያደርግ ማክሲመም አማውንት ኦፍ ዶፓሚን የሚባል ፈሳሽ ይለቀቃል። ይህ ፈሳሽ ኤክሳይትመንትን የሚጨምር ግንኙነት ጊዜ አታችመንትን የሚጨምር ስትሮንግ የምትሆንበትን ነገር ዲተርማይን የሚያደርግ ዳጅ አድርገን ነው የምናስበው። ሰው የዘር ፈሳሽ ስትታፈሱ ድረስ በደንብ አድርጎ አቅም የሚሰጣችሁ ዶፓሚን ነው ማለት ነው። ልክ የዘር ፈሳሽ እንዳፈሰሳችሁ የሚለቀቁ 2 ሆርሞኖች አሉ። የመጀመሪያው ፕሮላክቲን ነው። ፕሮላክቲን የሚባለው ሆርሞን የዶፓሚን ተቃራኒ ነው። የመኪናው ፍሬን አድርጋችሁ ልታስቡ ትችላላችሁ ማለት ነው። እዛ ሲሆን ቀጥሎ ግንኙነት ለማድረግ ፍላጎቱም ይቀንሳል፣ የብልት ዝግጁነቱም ይቀንሳል። ይሄ ሆርሞን ተለቆ ወዲያውኑ ነው የሚወርደው። ለትንሽ ጊዜ ለተባለበት ሰዓት ነው የሚቆየው ማለት ነው። አንለስ ኖርማሊ ፕሮላክቲን ሆርሞናችሁ ከፍተኛ ካልሆነ በስተቀር ብዙ ጊዜ ራሱን የሚያረካው ወንድ የዘር ፈሳሽ በፈሰሰ ቁጥር ፕሮላክቲን ይለቀቃል እና የሆነ ጊዜ ላይ ከጭንቅላታችሁ የሚለቀቀው ብቻ ሳይሆን ደማችሁ ውስጥ ያለው የፕሮላክቲን ሌቭል ከፍተኛ ይሆናል። ስለዚህ ሪፍራክተሪ ፔሪዳችሁን እያራዘመባችሁ ይመጣል ማለት ነው። ሁለተኛ ኦክሲቶሲን የሚባለው መኪናው ፓርክ ሊያደርግ ነው ወይም ፓርኪንግ ሞድ ላይ ገባ ማለት ነው። ኦክሲቶሲን ሲለቀቅ ሪላክስ ያደርጋል፣ ሳቲስፋይድ እንዲሆን ነው የሚያደርገው አንድን ወንድ። ከዛ በኋላ እንቅልፍ እንዲለው ነው የሚያደርገው ማለት ነው። ሶ ፕሮላክቲን እና ኦክሲቶሲን ሆርሞን አንድ ላይ ሲለቀቁ አንድ ወንድ ከመጀመሪያ ዙር ቀጥሎ ሁለተኛ ዙር እንዳይደግም ዲዛይን የተደረጉ ነገሮች ናቸው ማለት ነው። ከዛ ውጪ ደግሞ ሪፍራክተሪ ፔሪድን ሊያስረዝሙ የሚችሉ ነገሮች የእንቅርት ሆርሞን ወይም ታይሮይድ ሆርሞን በጣም ዝቅተኛ ከሆነ እና ቴስቶስትሮን ሆርሞን በጣም ዝቅተኛ ከሆነ ሪፍራክተሪ ፔሪድን ረዘም ሊያደርጉት ይችላሉ። ሪፍራክተሪ ፔሪድ በእድሜያችሁ ትክክለኛ የተባለውን ወይም ቅድም ያልኩትን አይነት ደረጃ ካልሆነ መታችሁ ሆርሞናችሁን ቼክ አስደርጉ። ላይፍ ስታይሎቹ ላይ ደግሞ ቼንጅ ማድረግ ያለባችሁ ነገሮች አሉ። አንደኛ መልቲ ቫይታሚንስ ብትወስዱ ጥሩ ነው። በተለይ ደግሞ ቫይታሚን B6 እና ዚንክ ብትወስዱ የፕሮላክቲን ሌቭልን ዝቅ የማድረግ ባህሪ ያላቸው። ከዛ ውጪ ደግሞ ዶፓሚንን ከፍ የማድረግ ባህሪ የሚያመጡ ነገሮች አሉ። አንደኛ ዳርክ ቸኮሌት ነው። ሁለተኛ ደግሞ ኮልድ የሆነ ቀዝቃዛ የሆነ ሻወር ከግንኙነት በፊት የዶፓሚን ሌቭላችሁን ከፍተኛ እንዲሆን ያደርግላችኋል ማለት ነው። ከዛ ውጪ ግን ትክክለኛ ዳይት መብላት፣ ኤክሰርሳይዝ በትክክል ማድረግ፣ በተለይ ደግሞ ክብደት ማንሳት ኤክሰርሳይዝ እና ኬጌል ኤክሰርሳይዞች የምንላቸውን እንደዚህ አይነት ኤክሰርሳይዞች ማድረግ በብዙ አይነት ወይ ሊረዳችሁ ይችላል። ሌላ ማንኛውም አይነት ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። መታችሁ መታከም ከፈለጋችሁ በማንኛውም የስንፈተ ወሲብ ነገር በሬ ሁል ጊዜ ክፍት ነው። ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ ማስያዝ ትችላላችሁ። ቻው።
ወንድ በየስንት ጊዜው ነው ግንኙነት ማድረግ ያለበት? ከሁለት ግንኙነቶች መካከል ምን ያክል ጋፕ መኖር አለበት? ስንት ቀን ይቆይ? አንድ ወንድ ከሁለት ግንኙነቶች መካከል በጣም ብዙ ጋፕ ካደረገ ስንፈተ ወሲብ የሚመስሉ ነገሮች ሊያጋጥመው ይችላል። ግን ስንፈተ ወሲብ አለበት ማለት ነው አይደለም። አንድ ወንድ ብዙ ጊዜ ከ3 እስከ 5 ቀን ግንኙነት ሳያደርግ ባይቆይ ይመረጣል። ከ5 ወይም ከ7 ቀን በኋላ ግንኙነት ሲያደርግ የቶሎ መጨረስ ነገር ሊያጋጥመው ይችላል። በተለይ ደግሞ በመጀመሪያ ዙር ብዙ ጊዜ ከ1 ሳምንት እስከ ወራት የሚቆዩ ደግሞ የቶሎ መጨረስ ችግር ዴፊኒትሊ ያጋጥማቸዋል ማለት ነው። ይህ የስንፈተ ወሲብ ስላለባቸው አይደለም። በብዙ አይነት ምክንያት አንድ ወንድ ከግንኙነት ሲታቀብ የሚፈጠሩ ነገሮች አሉ። አንደኛ ነርቭ በጣም ኤክሳይትመንት እና በጣም ሴንሲቲቭ ይሆናል። ስለዚህ ሲነኩ ራሱ የዘር ፈሳሽ ሊያፈሱ ይችላሉ። ሁለተኛ ደግሞ የዘር ፈሳሽ ሳይፈስ ይጠራቀማል። የዛን ጊዜ በሆነ ወይ መውጣት ስላለበት ቶሎ መጨረስ ሊያጋጥም ይችላል ማለት ነው። ሶስተኛ ደግሞ በብዙ አይነት ሳይኮሎጂካሊ ሬዲ ላይሆኑ ይችላሉ። አራተኛ ደግሞ አንድ ወንድ በግንኙነት ጊዜ የዘር ፈሳሹን የሚያፈስበትን ጊዜ የመቆጣጠርና ማኔጅ ማድረግ ብዙ አይነት ኬፓቢሊቲዎች አሉት። ይህ ለርንድ ቢሄቪየር ጭንቅላት ግንኙነት በተደረገ ቁጥር የዘር ፈሳሹን የሚያፈስበት ኮንትሮል የሚያደርገውን ነገር እያሰለጠነ የሚሄደው ነገር ነው። ስለዚህ 1 ወር 2 ወር ምናምን ጋፕ ፈጥራችሁ ግንኙነት ስታደርጉ ፕራክቲስ ስላልነበራችሁ የቶሎ መጨረስ ነገር ሊፈጠር ይችላል። ወንድ ቶሎ መጨረስ አለበት የምንለው በግንኙነት ጊዜ ከ1 ደቂቃ በታች ከጨረሰና ያ ነገር ደግሞ 6 ወርና ከዛ በላይ ከቆየበት ሳይኮሎጂካሊ በጣም እያስጨነቀው ከሆነና ግንኙነት ላይ ችግር ከተፈጠረ መድኃኒትና ሆርሞናል የሆኑ ነገሮች ቼክ ተደርገው መስተካከል ያለበት ነገር ነው። ምንም አይነት የቶሎ መጨረስ ችግር እያስቸገራችሁ ከሆነ ባዮ ላይ ባለው ቴሌግራም ሊንክ እየገባችሁ ቀጠሮ አስይዛችሁ መታችሁ መታከም ትችላላችሁ። አለው ጠብቃችኋለሁ። ባይ ባይ። ባይዞ ይሄ ቪዲዮ ለሚስቶች ነው። ባሎች ብትችሉ ለሚስታችሁ ይሄን ቪዲዮ ላኩላቸው። ታካሚዎች እኛ ጋር ለመታከም በሚመጡበት ሰዓት ላይ በጣም ያሳዝኗችሁ ነገር አብዛኛው ጊዜ በሚስታቸው ግፊት ነው የሚመጡት። ጫና ተፈጥሮባቸው ማለት ነው። ቶሎ ሲጨርስ ለእኔ አታስብም ወይ ብልቱ ሲወድቅበት ሌላ ቦታ እየሄድክ እየተባሉ ያ ጫና በጣም ሲያስቸግራቸው ነው እኛ ጋር የሚመጡት። ራሱን የቻለ ችግር ነው። እሺ ቶሎ መጨረስና ብልት የመውደቅ ችግር ራሱን የቻለ ስንፈተ ወሲብ ህመም ነው። ስለዚህ ያ ነገር መታከም ይኖርበታል፣ መታከምም ይችላል። ስለዚህ ሚስቶች ባሎቻችሁ ላይ እንደዚህ አይነት ጫና ከምታሳርፉ ይልቅ እንደዚህ አይነት ሁኔታዎች ሲያጋጥሟችሁ ለምንድን የተፈጠረው ብላችሁ በመሃላችሁ መቃቀር ወይ ግጭት ካለ እሱ ማስተካከል፣ በተቻለ አቅም ደግሞ ከሌሎች ህመሞች ጋር የመጣ ከሆነ ደግሞ ህመሙን በራሳቸው ከሐኪም ጋር እየተመካከሩ እንዲያስተካክሉ መርዳት ይኖርባችኋል። ነገር ግን ያን ነገር ማስተካከል ማትችሉ ከሆነ እኛ ጋር መታችሁ መታከም ትችላላችሁ። ስለዚህ ባላችሁ ሌላ ቦታ ሄዱ አይደለም ወይም ደግሞ እናንተን ስለማይወዳችሁ አይደለም። እሺ እቺ ነገር ግልጽ እንድትሆንላችሁ ነው። በማንኛውም ስንፈተ ወሲብ መታከም ፈልጉ ከሆነ ባዮ ላይ ስልክ ያለ ደውላችሁ ቀጠሮ ማስያዝ ትችላላችሁ። መልካም ምሽት። ጥበበኛ ሚስት መሆን የምትፈልጊ ከሆነ የግድ የስሜት ብስለት ሊኖርሽ ይገባል። ባልሽ ለሚያደርገው ነገር ሁሉ ሪያክት ማድረግ አይጠበቅብሽም። አንዳንዴ ዝምታ ጥበብ ነው። ብትናገሪም እንኳን ክብርና ጥበብ የሞላበት ንግግር ይኖርሽ። የበሰለች ሚስት ከባሏ ጋር መጨቃጨቅና መፎካከር አቁማ ባሏን ምን እንደሚፈልግ አውቃ በጥበብ መያዟ ላይ ነው። የአብዛኞቻችሁ ፍላጎት ማጣት ትክክለኛ ፍላጎት ማጣት አይደለም። ይህን ስልብል ማለቴ ነው። ሌሎች ስንፈተ ወሲቦች ሲኖሩ ለምሳሌ የብልት አለመቆም በሚኖርበት ሰዓት ያንን ተከትሎ ቢቀርብኝስ ግንኙነት በሚል ነው ፍላጎት መቀነሱ እሱን ተከትሎ የሚመጣው እንጂ የምርም ከዛ በኋላ ስናወራ ስለ ግንኙነት ታስባላችሁ፣ ትፈልጋላችሁ። ነገር ግን ባለው ስንፈተ ወሲብ አማካኝነት ወይ በቶሎ መጨረስ ሊሆን ይችላል ወይ ደግሞ በብልት አለመቆም ችግር ምክንያት ወይ ዘግይቶ በመጨረስ ሊሆን ይችላል። እነዛን ተከትሎ ግን ባላደርግስ ቢቀርብኝስ ከሚለው ነው የፍላጎት ማጣታችሁ የመጣው። ስለዚህ ይሄ የሚስተካከለው ዋናውን ቢቀርብኝስ ያስባላችሁን ችግር በመፍታት ነው። ከዛ ያንን ተከትሎ ፍላጎት ይቀንሷል፣ ብዙ ምንድድሮ አያሰኘኝም የምትሉት ነገር እየተሻሻለ ይመጣል ማለት ነው። በማንኛውም ስንፈተ ወሲብ ዙሪያ መታከም የምትፈልጉ ከሆነ ባዮ ላይ ባለው ስልክ የደወላችሁ ቀጠሮ በማስያዝ መምጣት ትችላላችሁ። ዶክተር ቤቴል ነኝ። ባይ። ሴት ልጅ የምር ከወደደች በቀላሉ በእነዚህ ምልክቶች ብቻ ማወቅ ትችላለህ። አሁን ከምነግር 10 ምልክቶች ውስጥ ስንት እንዳገኘች ኮሜንት ላይ አስቀምጥልኝ። ከ7 በላይ ካገኘች ግን እመነኝ አንተ በጣም እድለኛ ወንድ ነህ። ቪዲዮን ሴቭ አድርገህ ከኔ ጋር መቁጠር ጀምር። መጨረሻ ላይ ኮሜንት ላይ አስቀምጥልኝ። መጀመሪያው ጊዜዋን ትሰጥሃለች። በምንም አይነት በተጨናነቀ ስኬጁል ውስጥ ብትሆን ለአንተ የሚሆን ጊዜ አታጣም። እንገናኝ ስትላት በማይመች ሁኔታ ውስጥ ሆና ታገኛለች፣ ወይም ደግሞ ራሷ አመቻችታ በዚህ ቀን እንገናኝ ትልሃለች። ሁለተኛ፣ ሁል ጊዜ የወደፊት እቅዷ ውስጥ አንተ አለ። ስለ ወደፊት እቅዳችሁ ስታወራ እኔ እያለች ሳይሆን እኛ እያለች ነው የምታቅደው። ሶስተኛ፣ ድክመትን ወይንም ደግሞ የተቸገርክበትን ነገር ስትነግራት ትደብቅልሃለች። ሰዎች ያንን ድክመትን እንዳያውቁ ትሸሽግሃለች። ያንን ድክመት አንተን ማጥቂያ ወይንም ደግሞ አንተን ማጥመጃ ወጥመድ አድርጋ ትጠቀምበት። አራተኛ፣ በአንተ ስኬቶች በጣም ትደሰታለች። ለአንተ ትናንሽ የሚመስሉ ስኬቶች ሳይቀር ለእሷ ትልቅ ደስታን ይፈጥሩላታል። አምስተኛ፣
እንድትስተካከል በጣም ዋጋ ትከፍላለች። ካንተ ያልወደደችው ነገር ወይንም የደበራት ነገር እንኳን ቢኖር በትዕግስትና በፍቅር እስክትስተካከል ድረስ በጣም ትታገሳለች። 7ኛ የነገርካትን ነገር በሙሉ ታስታውሳለች። ትናንሽ ዝርዝሮችን ሳይቀር ሁሉንም ነገር ታስታውሳለች። 8ኛ በችግር ቀን ወይም ደግሞ ደስተኛ ባልሆንክበት ጊዜ ሁሉ አጠገብ ነች። ሁል ጊዜ በችግር ወይም ተስፋ በቆረጥክበት ሰዓት ቅድሚያ የምታገኘው እሷን ነው። 9ኛ ካንተ ጋር ለመግባባት በጣም ትጥራለች። ስላንተ ለማወቅ ውሎን ለማወቅ ስለሚያስጨንቁ ነገሮች ለማወቅ በጣም ትጥራለች። ወሬ ታነሳሳለች። ለምታወራላትም ነገር አጫጭር መልሶችን አትሰጥህም። ሌላው ከሌሎች ሰዎች ጋር ባለማወዳደር እንዲሁም ደግሞ በዙሪያዋ ያሉ ሰዎች ስለ አንተ እንዲያውቁ በማድረግ በራስ መተማመን ከፍ እንዲል ታደርጋለች። ወንዶች ሀሳባችሁን አስቀምጡልኝ። ባልና ሚስት ከቤታቸው ዲክሽነሪ ሊሰርዟቸው የሚገቡ ቃላት፣ 1ኛ ፍቺ እና መለያየት የሚሉ ቃላትን። በቤታችሁ ውስጥ ትንሽ እሳት ብትነሳና በርና መስኮት ባይኖረው ቤቱ ተሟሙታችሁ እሳቷን ታጠፏታላችሁ እንጂ ለመውጣት በምንም መንገድ አታስቡም። ለምን? መውጫ ስለሌለው። ትዳርም እንደዛ ነው። ስለዚህ ቤታችሁን ትዳራችሁ ውስጥ የሚፈጠሩ ችግሮች ሲኖሩ ችግሩን ለመፍታት ሩጡ እንጂ እናንተ ለመፋታት አትሩጡ። ቤታችሁን ትዳራችሁን ተረባርባችሁ በቃ ዋጋ ከፍላችሁ ያቆማችሁትን ትዳር ስሩት እንጂ አታፍርሱት። ስለዚህ ከቃላቶቻችሁ ከንግግራችሁ በቃ ስትጣሉም ስትጨቃጨቁም ምንም ነገር ስታደርጉ ብንለያይ ይሻላል ብንፋታ ይሻላል የሚለውን ሀሳብ ከአእምሯችሁ ከልባችሁ ከአንደበታችሁ አንሱት። ሌላው ደግሞ የእንትናን ሚስት አታውቂያትም የእንትናን ባል አታውቀውም። ይሄ የመጨረሻ ገዳይ ቃል ነው። በትዳር ውስጥ እንደዚህ ቃል የሚገድል ነገር የለም። በቃ ባልሽ የሚችለውን ሁሉ ለቤቱ እያደረገ ነው፣ እየሞከረ ነው፣ እየመከርሹ ነው፣ በቃ ሰፖርት እያደረግሹ ነው፣ እየተሰራራችሁ ነው። ሚስት የምትችለውን ሁሉ ለቤቷ፣ ለትዳሯ፣ ለልጆቿ ማድረግ ያለበትን ነገር ሁሉ እያደረገች ነው። እንድታደርግ ደግሞ እየረዳሃት ነው። ስለዚህ የማንንም ሰው ስም ማንሳት አስፈላጊ አይደለም። የትኛውም ሰው የእናንተን ህይወት ሊመስል አይችልም። እያንዳንዱ ሰው ኬዙ ይለያያል። ስለዚህ በፍጹም የሰው ሚስት የሰው ባል እያመጣችሁ ቤታችሁ ላይ አታነጻጽሩ። ልክ ልጆችን ማነጻጸር እንደሌለብን ከሌላ ልጆች ጋር ማለት ነው፣ ስሜታቸውን እንደምንጎዳው ትዳር ውስጥም በፍጹም የትዳር አጋራችሁን ከሌላ ሰው ጋር አታነጻጽሩ። እግዚአብሔር ደግሞ ጸጋ